እጅግ አስደንጋጭና አሳሳቢ ጉዳይ በኢትዮጵያ የሴቶች ብሔራዊ ቡድን አባላት የተመሳሳይ ጾታ ግንኙነት በከፍተኛ ደረጃ መስፋፋቱን የስፖርት ጋዜጠኛ የሆኑት ግርማቸው እንየውና ሶፎንያስ እንየው ገልጸዋል። ስለዚህም ጉዳይ ዝርዝር መረጃዎችን ወደ እናንተ እናደርሳለን። ሌሎች መረጃዎችም እንዲደርሳችሁ ኤማ ሚዲያን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ የተሰማው ከሃይማኖትም ሆነ ከማህበራዊ እሴቶች ያፈነገጠ አደገኛ ድርጊትም የሆነው የተመሳሳይ ጾታ ግንኙነት እየተስፋፋ የመምጣቱ ነገር አሳሳቢ ደረጃ ላይ መድረሱን ሲነገረን መቆየቱ ይታወሳል። የዚህም ተግባር አንዱ ማሳያ የሆነው የሴቶች ብሔራዊ ቡድን መሆኑን የገለጹት በሲዲ የስፖርት ጋዜጠኛ የሆኑት ግርማቸው እንየውና ሶፎንያስ ነገሩ ለሕዝብ አውጥተዋል። በኢትዮጵያ ሴቶች እግር ኳስ ላይ ከጊዜ ወደ ጊዜ እየተንሰራፋ የመጣው ከባህልም ውጭ ያፈነገጠው የተመሳሳይ ጾታ ግንኙነት አሳሳቢ ደረጃ ላይ ደርሷል። ይህንን ነገር እንግዲህ እስከዛሬ እየተሸፋፈነ እየተደበቀ የተጫዋቾቹንም ስነ ልቦና ጫና ውስጥ ላለመክተት በሚል ነገሩ በምክር እንዲታለፍ ብዙ ጥረቶችን አድርገናል። ሌሎችም ትላልቅ ሰዎች ጭምር የተከበሩ ሰዎች ጭምር ጋዜጠኞችም ከጊዜ ወደ ጊዜ እየተስፋፋ የመጣው የተመሳሳይ ጾታ ግንኙነት አሳሳቢ ደረጃ ላይ መድረሱንና ይህም ነገር እየተሸፋፈነና እየተደበቀ የተጫዋቾችን ስነ ልቦናና ጫና ላለመክተት በማለት ነገሩን በተከበሩ ሰዎችና በትልልቅ ምክርም እንዲሻሻል የተደረገ ቢሆንም ነገሩ ከቀን ወደ ቀን እየተስፋፋ መምጣቱን ገልጸዋል። በዚህም ችግር ምክንያት የተጫዋቾችን ብቃት በከፍተኛ ሁኔታ መቀነሱንም ተመልክተናል ብለዋል። ስለዚህም ጉዳይ የድምጽና የቪዲዮ ማስረጃዎችንም ለሰው ይፋ እያደረጉ ነው። ስለዚህም ጉዳይ የድምጽና የቪዲዮ ማስረጃዎችንም ወደ ሕዝብ እያቀረቡ ነው። ከዛ ቤተሰብ ልጄ ጥሩ እግር ኳስ ተጫዋች ትሆንልኛለች ተብሎ ያስባል። እዛ እነሱ ሴት ለሴት ነው ስራቸውን የሚሰሩት ማለት ነው። የሚያሳፍር ነው። ይህ መታረም ያለበት ጉዳይ ነው። በህግም በሁሉም አቅጣጫዎች መንግስት ይህንን ጉዳይ አልቃ ገብቶ እያንዳንዱ ነገር አጣርቶ ብሔራዊ ቡድን መበተን ካለበት መበተን፣ ክለቦችም መበተን ካለባቸው ይበተን። ንጹህ ሰው ማምጣት ይሻላል። በትክክል ክለቦችም ይህንን ጉዳይ የክለብ አሰልጣኞች አልጠበኩም። ጌታ ምስክሬ አልጠበኩም። ጌታን በቃ በጣም በዛ ታይም በቃ ሰማይና ምድር። በመጨረሻም ከዚህ ቀደም ወደ እናንተ ያቀረብንላችሁ ባለ ታሪካችን አሁን ላይ ወገኖቼ በእናንተ እርዳታ ድንገት ቤት ልቀቂ ከተባልኩበት ቤት ወጥቼ እናንተ በረዳችሁኝ በውድ ወገኖቼ አማካኝነት ተከራይቼ ወጥቻለሁ ስትል በገንዘብም በሀሳብም በጸሎትም ላገዛችሁኝ ወገኖቼ ሁሉ ምስጋናዬን አቀርባለሁ ብላለች። ሰላም፣ እንዴት አደራችሁ? ሰላም ናችሁ ወይ? እግዚአብሔር ይባርካችሁ ልል ነው የመጣው። እግዚአብሔር ይባርካችሁ። ይኸው እንግዲህ እንደምንም ለምኜ አንደኛ ቀን ተሰጥቶኝ በሁለተኛ ቀን እየወጣሁኝ ነው። ትናንት ነበረ 3 ሰዓት ውጭ ያለኝ። አሁን ዛሬ 3 ሰዓት መውጣት እንዳለብን በብዙ ያው ትዕዛዝ ላይ ስለሆነ መውጣት አለብሽ ስላሉኝ በሁለተኛ ቀን እንደምንም እግዚአብሔር ረድቶኝ ቤት አግኝቻለሁ። ለጊዜያዊ ልጆቼ ግማሽ ሴሜስተር እስኪጨርሱ ድረስ እስከዛ 3 ወር ወይ 2 ወር ነው የሚቀረው። እስከዛ አግኝቻለሁ ቤት እና ጌታ ኢየሱስ በእውነት ዘመናችሁን እንዲባርክ። ጌታ ኢየሱስ በእውነት እያንዳንዳችሁን ዘመናችሁን ይባርክ። እግዚአብሔር ያላሰባችሁትን በረከት እግዚአብሔር ይስጣችሁ። ሰላማችሁ፣ ደስታችሁ ይብዛ ባላችሁበት። አይዞሽ እስማም እግዚአብሔር ምስክሬ እንደዚህ አይነት አልጠበኩም። ጌታ ምስክሬ አልጠበኩም። ጌታን በቃ በጣም በዛ ታይም በቃ ሰማይና ምድር ስለተከደነብኝ የማደርገውን ነገር አላወኩም። ምክንያቱም በ5 ደቂቃ ውስጥ አሁኑኑ ውጪ ነገ ውጪ ሲባል አንደኛ ቤት ማጽዳት አለ፣ ሁለተኛ የቤት ኪራይ እንግዲህ የሚጠየቀው አዲስ አበባ ውስጥ የ3 ወር የ4 ወር ነው። ኬት አመጣለሁ በዛ ታይም። በዚህ ታይም ለወር ለመክፈል እንኳን በጣም ጣጣ በሆነበት የ3 ወር አንስቼ የሚከፍልበት ስላልነበረኝ ግራ ስለገባኝ በቃ በጣም ጨነቀኝ። በእውነት ኦቨር ነበር የጨነቀኝና ለዛ በቃ በጣም ከፋኝ። ወዴትም ሄዳችሁ ብር አበድሩኝ የምትሉበት ሰውም ስላሌለ በቃ
ማድረግ ያለብኝ ነገር ይሄ ስለነበረ ወደ እናንተ መጣሁ። አላሳፈራችሁኝም። እግዚአብሔር ዘመናችሁን ይባርክ። ተባረኩ። እግዚአብሔር ይባርካችሁ። በእውነት እያንዳንዳችሁ ያጽናናችሁን፣ እንደገና በውስጥ ገብታችሁ ያወራችሁን እግዚአብሔር ዘመናችሁን ይባርክ። እግዚአብሔር እኔ ከምናገረው በላይ ከማስበው በላይ ጌታ ኢየሱስ መልካምን ሁሉ ያደርግላችሁ። እስላሙ ክርስቲያኑ በእውነት ከጎኔ አይቻችኋለሁ። ኦርቶዶክሶቹ እግዚአብሔር አምላክ በኢየሱስ ስም ዘመናችሁን ይባርክልኝ። ተባረኩልኝ። እህቴ አትወርቅም ብላችሁኛል፣ ደግሞ ከጎኔ ሆናችኋል። በጣም ነው ማመሰግነው። እግዚአብሔር ዘመናችሁን ይባርክ። አሁን 11 ሰዓት ነው እና ቤቴን እንግዲህ ይኸው እንትን እያልኩ ነው፣ ዕቃ እያጋስኩኝ ነው። በሁለተኛ ቀን እንግዲህ ቤት አገኘው። የመጀመሪያዋ ሴት ነኝ እና ሁለተኛ ቀኔ ነው። በሁለተኛ ቀን እግዚአብሔር እንዳጋጣሚ እግዚአብሔር ረዳኝ፣ ቤት አግኝቻለሁ። አሁን ነገ አይደለም አሁን እየጨረስን ነው እና በጣም ነው ማመሰግነው። ላመሰግናችሁና እንደገና ደግሞ አንዳንድ ሰው ፌክ ምናልባት ልመስሎ ስለሚችል እውነቴን የሆነ እንድታቆልኝ ነው። እንደገና ላመሰግናችሁ ነው። ተባረኩ። እግዚአብሔር ይባርካችሁ። እግዚአብሔር በእውነት የችግርን ፊት አያሳያችሁ፣ የሰውን ፊትም አያሳያችሁ። መድኃኔዓለም የእናንተ የሆነውን የምታርፉበትን እግዚአብሔር ጎጆን ለወፍ ጎጆን የሰጠ ጌታ ለእያንዳንዳችን ቤት እንዲሰጥ፣ በተለይ ልጆቻችን አርፎ የሚማሩበት ሰፈር የሚኖራቸው ጓደኛ የሚኖራቸው ቋሚ ጎረቤት የሚኖራቸውበትን ስፍራ እግዚአብሔር ለእያንዳንዳችን ቤት ላለለ ሁሉ እግዚአብሔር ቤት እንዲሰጠን እንዲረዳን እንዲያግዘን በጣም ጸሎቴና ምኞቴ ነው። ተባረኩልኝ፣ ተባረኩልኝ፣ ተባረኩልኝ። እግዚአብሔርን ተባረኩ። በቃ ባርኪያችሁ አልጨርስም። ተባረኩ። እኔ ልመልስላችሁ አልችልም። እግዚአብሔር ለድሃ ያበደረ ለድሃ የሰጠ ለእግዚአብሔር ያበድራል ነው መጽሐፍ ቅዱስ የሚናገረው። ለእኔ በእውነት እህቴ ብላችሁ አካውንት ላኪ ብላችሁ አካውንቴን ላኩላችሁ። በእውነት ለእኔ ካላችሁ ያካፈላችሁ እግዚአብሔር ዘንድ ብድራት አላችሁ። ከኔ ዘንድ ምንም ነገር የላችሁ፣ ከእግዚአብሔር ዘንድ ግን ብድራት አላችሁ። እሱ ብድራታችሁን ይክፈላችሁ። ምንም ሳትጎል ለእኔ ያደረጋችሁ ሁሉ ብድራት በእጥፍ ድርብ ያገኛችሁ። እውነት ነው። በመጽናናትም ሆነ በአይዞሽ በማለትም ሆነ በቃ በእውነት በተለያየ በኩል ከጎኔ ለቆማችሁ እግዚአብሔር አምላክ ብድራታችሁን እሱ ይክፈላችሁ። እኔ ለእናንተ ምንም መክፈል አልችልም። እኔ ሰው ነኝ። በእውነት ምንም ማድረግ አልችልም። እግዚአብሔር ግን በእያንዳንዱ ነገር ሁሉ እግዚአብሔር እሱ ብድራቱን ይክፈላችሁ። መድኃኔዓለም ቴንኪው። በጣም ነው የማመሰግነው። ተባረኩልኝ። ለዚህ ነው የመጣሁት። አሁን እየወጣው ነው። ኦልሞስት 2 ሰዓት 3 ሰዓት ሲሆን እቃውን እናወጣለን። 4 ሰዓት ላይ እናስረክባለን ማለት ነው። ተባረኩልኝ። ዘመናችሁ ይለምልም።